እንዴት ናችሁ? ቱርክ ማድረግ 8 ቁጥር እንደሚያደርግ ታውቃላችሁ? ምን ላድርግ? አይፎን ካልተገዛልኝ በረኪና ጠጣለሁ። ሁለት ገዛልሻለሁ። That is why. Other than that, my brothers, they are not mean. They are not drunkard. They don't do bad business. ሰምኝማ ወይዬ አለሜ አፍቅሬሽ የቀኑብኝን አግብቼሽ አሰበርኳቸው። እዩ ጭፋ ውርደት ሲያጋጥም አይቻለሁ። አንድ ሴት አለች ከሷ ጋር ትጫወታለች። ሰብስክራይብ አድርጉ ማለት ነው። ዝናቡ ዘነብ ሲል ብርድ ልብሳችሁን ጋቢያችሁ ለበስ ታደርጉና ኤርሚን ደቅ ብላችሁ ታያላችሁ ማለት ነው። ክረምቱን ትንሽ እንዛዛጋለን። ሰብስክራይብ በማድረግ ወደ ቪዲዮ እንግባ። ሚዲያ ላይ መውጣቴ ግድ ሆኗል። 105 ሚሊዮን ብር ተጭበርብሬያለሁ። 105 ሚሊዮን ብር አይ ቅድም እኔ ስቆጥረው እንደነበረው አይነት ታይፕ ሽት ነው ወይስ? እስቲ እንስማት። ሰላም የኢትዮጵያ ሕዝብ እባካችሁ ድምጹ ነኝ። እባካችሁ አሁን ለህይወቴ እየፈራው ነው ይሄን የምናገረው። እኔ ሚዲያ መውጣት አልፈለኩም ነበር፣ ሳልፈልግ ነው ሚዲያ የወጣሁት። አሁን ግን ድምጽ እንድትሆኑኝ እፈልጋለሁ። እባካችሁ የልጆች አባት ብዙ በደል እያደረሰብኝ ነው። ፋብሪካውን ሀራጅ አስወጥ የልጆች አባቶች ሚንስ ኦኬ ባለቤቷ ማለት ነው። ጠብኝ እንደዚህ ለምኜ እንደዚህ አድርጌ ነው 105 ሚሊዮን ብር ዳምጥቶብኝ ሀራጅ አስወጥቶብኝ በ105 ሚሊዮን ብር ተጭበርብሬ ኬዙን ፍርድ ቤት ይዞታል። እየተከታተልኩ ነው ያለሁት። ስራ ጀምሬ እየሰራው እያለ ግን የደረሰብኝ ነገር በጣም ከባድ ነው። ወንድሙ ስራ አስኪያጅ ነው፣ እኛ ጋር ይሰራ ነበር። እነዚህ ሁሉ መኪኖች በወንድሙ ስም የተገዛው እነዚህ ሁሉ መኪኖች አሳግጃቸዋለሁ። ነገር ግን በወንድሙ ስም ስለተገዛ ብቻ ወንድሙና የወንድሙ ሚስት ፍርድ ቤት ሄደው የምነዳው መኪና አስወስነው ለሌላ ሰው እንዲሰጥ አደረጉ። የህግ ባለሙያዎች እንድትደርሱልኝ እፈልጋለሁ። ምን አይነት ህሊና ቢኖራቸው ነው እምነዳውን መኪና አስተላለፉብኝ? ምንድነው እየተደረገ ያለው? እኔ አልቻልኩም። እባካችሁ የህግ ባለሙያ የሆናችሁ ታላላቅ አባቶች የሆናችሁ ሽምግልና ወደ ቤተሰቦቹ እንድትሄዱልኝ እፈልጋለሁ። መጀመሪያ በሽማግሌ ይጠየቁልኝ። ጓደኞቹን ልካለሁ፣ ብዙ ጥሬያለሁ፣ ብዙ ለፍቻለሁ። አሁን ግን ከአቅሜ በላይ ነው፣ አልቻልኩም። እርዱኝ። የኢትዮጵያ ህዝብ ድምጽ ሁኑኝ። እርቪው መኪና ሀራጭ ወጥቶ ተሸጠብኝ። ሃይሎክስ መኪና ታስሮብኛል። እነዚህ ሁሉ መኪኖች የት እንዳሉ አላቅም። እሱ ውጭ ሀገር ሁሉ በጂፒኤስ ይከታተላቸዋል ነው የተባልኩት። አሳግጃለሁ፣ የት እንዳሉ አላቅም። የታገዱ መኪኖች ናቸው። እባካችሁ እርዱኝ። የኢትዮጵያ ህዝብ እኔ ሀቄን ነው የጠየቅኩት፣ እውነቴን ነው የጠየቅኩት። እባካችሁ ከጎኔ ቁሙልኝ። መጀመሪያ ሽምግልና ወደ ቤተሰቦቹ ልላክራችሁ። ትላላቅ አባቶች እባካችሁ ይላችሁ አናግሩልኝ። ጨንቆኛል በእውነት። ሰው እንዴት እውነቱን ይቀማል? ሀቁን ይቀማል? እባካችሁ እርዱኝ። ስራዬንም ልስራበት ተረጋግቼ። እባካችሁ እርዱኝ። እርዳታችሁን እፈልጋለሁ። ድምፅ ሁኑኝ። የኢትዮጵያ ህዝብ ድምፅ ሁኑኝ። ንብረቴን በሙሉ እያሸሹብኝ ነው። ቤተሰቦቹ ጋር ሽምግልና ሂዱልኝ። ታላላቅ አባቶች ሂዱልኝ። የህግ ባለሙያዎች አናግሩኝ እባካችሁ። አልቻልኩም። ከማጣት የተነሳ ደሃ ደንብ አውጥቼ ነው እየተከራከርኩ ያለሁት። አሁን ግን በጣም ጨንቆኛል። ስራ ሲጀምር አላሰራሉኝ። 30 ሰው ሰራተኛ ነው እዛ ድርጅት ውስጥ የሚተዳደረው። እባካችሁ ሁላችንን አውጡት የጣሉን እንድትረዱኝ እፈልጋለሁ። የኢትዮጵያ ህዝብ እርዳታችሁን እፈልጋለሁ። ድምፅ ሁኑኝ። ተቃላሽ ነገሩን ሙሉ የሆነ ታሪኩ ምናምን አናውቀውም፣ ግልጽ አይደለምና መፍረድ በጣም ይከብዳል። ግን ደግሞ በባልና በሚስት መካከል ስፔሻሊ የልጆች አባቶች ሚንስ ወልደዋል ማለት ነው። ተዋልደው ደግሞ እንደነዚህ አይነት ኬዙ ሲገባ በጣም ነው የሚደብረውና ሞር ክሊር ብታረጊው ብዙ ሰው ይረዳሻል ብዬ ገምታለሁ። ያለ ስም ዳግም ከሆነ ማለት ነው ለቤተሰቦች ምንም አልገረምካቸውም ማለት ነው። ተወለደ ነው ድጌ ነው እንዴ ብለው ምንም ማለት አልደነቃቸውም፣ አልተጨነቁም። ስም ይወጡ የታናሽ ወንድሜ ስም ዳግም ነው ባይዘው ገብርኤል አዝናል። አረ ቺክናት ምናምን ሲባል በቃ ዳግማዊት በላት ምናምን የተባላችሁ ዳግማዊት ምናምን ተበላችሁ። ምንም ለቤተሰብ አልገረማችሁም። ይኸው ባረጋችሁ ደባለማ ይሰራል። ለማንኛውም ለዳግማዊት ላጉላ ታናሽ ወንድም ዳግም ብሎ እንደዚህ አይነት ቀልድ መቀለድ ማለት አስብ አርጌ ልክ እንዴት ናችሁ?
ቱርክ ማድረግ 8 ቁጥር እንደሚያደርግ ታውቃላችሁ? ይሄ ብቻ አይደለም፣ የተለያዩ የጤና ጥቅሞች አሉት። ምን መሰላችሁ? ሆዳችንን አካባቢ እንደ ቀበቶ ቸምቅቆ የሚይዘን ጡንቻ አለ። እሱ ጡንቻ እንዲጠናክርና እንዲዳብር ያደርጋል ማለት ነው። መቀመጫችን ላይ ያሉትን ጡንቻዎች እንዲያድጉና እንዲዳብሩ ያደርጋል። ይሄ ብቻ አይደለም፣ ካሎሪን በማቃጠልና ሄርት ሬትን በመጨመር ለልባችን ለደም ስራችን ጤናም ጥሩ ነው ማለት ነው። እና አይምሯችን ኢንዶርፊንን እንዲለቅ በማድረግ ደስታንና ሳቲስፋክሽንን ይሰጣል ማለት ነው። እና እናንተ ምን ታስባላችሁ? ኮሜንት ላይ ጻፉልኝ። በጣም አመሰግናለሁ። ይሄ ቪዲዮ የመጣላችሁ ሰዎች ኮፒ ሊንክ እና ሪፖስት በማድረግ ተባበሩ። አመሰግናለሁ። እንደ ወላጅ ምን ነው ወላጅ ተነስ ወላጅ ማሻኮ እንዴ ታይዚ ባጣ ምንድነው ነገሩ? አረ እንደታለው ምን አግላታለሁ ነገሩ ተራለ ተነስጂ ታኝ ባጣ ማሻኮ አለሽና አንቺ ምን አገባሽ እንዳለው ልጅ ለታኝ ከፈለሽ እንተኛ እንጂ ነገር ካለብና እንተኛ ከኛ አንቺ ነው ምን አገባኝ እኔ ራሱ ተባባልቼ ነው ተነሱ ወላልጋ ወንድ ልጅ ሴትዮ አንድ አትልም እንዴ አንታች ምን አለ ወላልጋ ተኝጂ ባጣ የፋዘር ወራ አይደለም ነው በቃ ነጠላቸውን ነገር የሆነ ጋቢ ነገር ለለብለብ አድርገዋል ምናምን ቁጭና ከረስ ሲሉ ነው ይዘዋል እንደዚህ ብለው በቃ የሆነ ጂኒዮን ናቸው። በጣም ደስ የሚሉ ካልማ ነገር እንደሽነ ካልማ አልበሰም እንዴ ታቱራ ተሰዋል እንዴ ከቤት ኦኬ ለታታ ዲስብየን ልጆቹ አየሁ ወርስ ባብቻ ታዩ እንዳጣለች እግዚአብሔርን ፋዘር በጣም የተመቹኝ ወራቸው ወራ አይደለም አሉ የሆነ እንትን ምናምን ሾክድ ምናምን አይሆንም። በቃ ቁጭ ብሏል ምናምን ታኙ ስለ ታርጋ እንደኔ ደነገጠ የለም። በእውነት በጣም እንደደነገጠ የለም። ግን ኬት አጥቼ ነው 56 ብር ወርም ከመጣው ኬት ላንታ ዳቦ እንኳን ተገቤ በላው ሰው አይደለም 56 ብር ለታርጋ ኬት ነው ማመጣው ነው። ይሄን መንግስት ሊያስብበት ይገባል። ምንም ለሌለ ኬት እናመጣለን። ለምሳሌ የኔ ላዳ ነው መኪናው እንኳን ቢታረድ 56 ብር አወጣ እንኳን ታርጋ ልቀይር። አዎ ምን መሰላችሁ ኢትዮጵያ ውስጥ ላይ ህዝቡም ነው እኮ አይደል የሆነ ሰው መኪና ይዞ ስናየው በጣም ሀብታም አድርገን እናስባቸዋለን። ግን ስንት መኪና ነው በባንክ ብድር የተገዛ የተለያየ ብልሽት አለባቸው በየጊዜ የሚሰሩ መኪኖች አሉ። አንዳንዶች እኮ ከገቢ ራሱ ሁሉ ወጫቸው ይበልጥና ቤት ምናምን የሚቀመጡ መኪኖች አሉ። እነሱ ምናምን ተገቢ ያደረገ ቢሆን አሪፍ ነው። አረጋችሁ ነው እሺ እኔ ጂም ልሄድ ነው ማለት ነው። እና ምን ነው ጂም ልሄድ ነው እና አንተን ክፈሉልኝ። አንተ ከፍለና ምን እንደገረመኝ ታውቃለች? ስቲል እስካሁን አይምሮ ፕሮሰስ የሚያደርገው PS5 እየተጫወተ ነው። ላይክ ስፔሲፊክ PS5 እየተጫወተ ነው። PS5 እየተጫወተ ነው። እድር ነው። እዚህ እድር ክፈሉ ተብሏል። ጥሩምባ ተነፋ። ምንድነው እድር አታውቅም? ኧረ ቤቢ ተው ኢትዮጵያ እናቶች ተው። እድርና በቁብ እንዴት ነው የሚቀለደው? ጥሩምባ ሲነፋ ምንድነው? አይ እድርም ነው። መክፈል አለብን። እድር አታውቅም? እዩ እድር አታውቅም? እድር ምንድን ነው? ጥሩምባ ሲነፋ ምንድን ነው? ጥሩምባ ለምንድን ነው የሚነፋው? እሺ በቃ ሂዶ ወደ PS5 እንደዚህ አይነትማ ታሪክ የሆነ ነገር ሳችን ስለ እድር ስለ እቁብ ምናምን የመሳሰሉትን ነገሮች ስለ እድር ቤት ምናምን እንዴ በደንብ ልጆቻችሁማ ቁጭ አድርጋችሁ መምከር መንገር ምናምን ያስፈልጋል። ቁጭ እንደምታራ አንድ ክፍለ ጊዜ የራሱ በግቢ ደረጃ ሁሉ በክሬዲት አውርቶ መማር ያለብን ነገር ነው። እንዴ ይሄን የመሰለ ኢትዮጵያ ባህላችንን መርሳት አያስፈልግም። እንደነዚህ ስፔሻል እንደነዚህ አይነት ሀብታም ልጆችን ሰብሰብ አድርገን አንድ ላይ ማስተማር እንደነዚህ አይነት ነገሮችን ምናምን ኤክስፒሪየንስ እንዲያደርጉ ብናረግ አሪፍ ነው። ኧረ ትራንስፖርት ወዴት እየሄደ ነው?
ከዛው እኮ ጨምሩ አለ። ሌላው ሴቱ አይ ተብለናል 55 ነው የምንከፍለው አሉ። መነሻው ቃልሽ ከአውቶቡስ ተራ ዝም በላቸው ተራላቸው እዚያ መጣና ጎረጎረና ወረዱ አለ። ዛሬ አዲስ ወጥቷል። ያንደነቱ 55 ከፍላችሁ አቀደም ተደውላችሁ አቀደም ነው አንተ በላሽ ተናቸው ነው እግዚአብሔር ጋር ያለው እኔ ያልኩት ዲስታና ተጣራኝ ነው ጋሪ ያልኩት ስለሷር ነው እኛ ራሳችን ጉድ አንተ በላሽ አሁን መጀመሪያ የተናገረው እሺ ይሄ መኪና ፍሬን እንዲህ ካለው ገደል መግባት እንዴት በሰዓት እንዴት ይባላል አይደለም ወይ አሁን ነው እናንተም እንደራሳችሁ ነው የምትሰጡት እኛም የራሳችን ነው ሁለታችንም የራሳችን አጠቃቀም ታስቀምጣ ከኛ እና መኪና ዋው ወይ አይፎን ካልተገዛልኝ በረኪና ጠጣለሁ። ሁለት ገዛልሻለሁ። ሁለት ገዛልሻለሁ። ልሙት ሁለት ልሙት ሴዴክስ ነው ምናምን የሚባለው የምን ሴዴክስ እናቴ ብራንድ አላቸው ማለት ከርብሽ ነው የእውነት እንዴት እንዳስጠላችሁ መቀነ በረኪና ኧረ ምን በተና እናቴ እኔ ካልተገዛልኝ አይፎን ነው ፕሮ ማክስ 70 ሴዴክስ አንቺ ጃርቴ በላዱባ በረኪና ኧረ ዳዲ ዳዲ ኮር ያሰብሽ ትግድ ኧረ እኔ ምን አሰባለሁ እንጂ ሆቴል ላትፋሚል እስቲ ማዘር ልብሳችሁን ይቀይሩ እስቲ ማዘር ልብሳችሁን ይቀይሩ ታያታስጨንቂያችሁ አይነት ቤተሰብ እንዳለኝ ተመልከቱ ዝም ብላችሁ ሌላ አነሰኝና ደግሞ ምን ግዢ የእጅ ቴሌቪዥን ቴሌቪዥኑም ተከተ ብሎታል እሱም ማረፈ ወንድሞቼ ልጠይቃቸው ጠይቃቸው ሴቶች ግን ማለት ነው በጣም አመስጋኝ መሆን አለባችሁ። በቀን 300 ሰው የኔ ቆንጆ ይላችሁን እኔ ማንንም አይወደኝም ሁሉም ሰው ይጠላኛል ትላላችሁ። ይሄው እኔ የእናቴ ጓደኛ 5ኛ ክፍል ይሄ ልጅ ቆንጆ ነው አለች። በሱ ነው ህይወትን መገብ አረኛ መሰገነ ወገን የእቴ ጓደኛው ልጅ እያለ ምንድነው እኔ እንደነ የሚያምለው ምናምን በቃ በዛ ያለው ነው እስካሁን። አረ ጉዴን ላሳያችሁ። እኔ ምግብ አልደረሰም እላለሁ። ሁለት አይነት ካልሲ ይላል ሶሻል ፒክኒክ አድርገሽ እንዴ ደግሞ ምንድነው ያሻፍሽ ላይ ምንድነው ያሻፍሽ ላይ አጥልም ሞንታፋርክ ታያችሁ በቃ ስራን እንደዚህ ነው መስራት ኢንጆይ እያደረጋችሁ ማለት ስራን ስራ ነው ብላችሁ ከያዛችሁት ስራ ነው የሚሆንባችሁ። እንደዚህ ኢንጆይ ሄድፎናችሁን ታደርጋላችሁ ምንድነው ማንኪያ አያቃጥላችሁም ወይ ነው ወይ ነገር ቁጭ አድርጋላችሁ ሁለት አይነት ነገር ካልሲ ታደርጋላችሁ እያላጣችሁ ፊልም እያያችሁ አለባለ እኛ መቃጠለው እኮ እዛ እየተቃጠልኩ ነው ፊልምሽንም እያየሽ ነው ይልቅ ያመለጠ ልጋርክ እሺ ወይ ዲዮት እንደዚህ እቴ ያቃጥልሽ ነው አይመችሽ ድዴ ልምጣኔ ሙዚቃ ስጋ ልቀበል እንግዲህ ናሽልኝ ስሚኝማ ወይዬ አለሜ አፍቅሬሽ የቀኑብኝን አግብቼሽ አሳበርኳቸው። ወይ ትፋይሉ በጣም ወይ ገባ መቼም ብቻ ገና ነው እንጂ በደንብ የሚያብዱት እንጥለው እስኪሄዱ ድረስ አሪፍ በቀል ነው አሪፍ በቀል ነው። እኔም መጣ የአዲስ አበባ ልጅ ዴት ከምታደርግና የክፍለ ሀገር ልጅ የአዲስ አበባ ልጅ ለምን የአዲስ አበባ ልጅ መረጥ? ሙድ ይገባቸዋል። ክፍለ ሀገር ነው። ለምን ክፍለ ሀገር ያልከው? የእነሱ አሪፍ ነው። ምናቸው? ጡታቸው ስፔሲፊክ ነው። የክፍለ ሀገር ልጅ ለምን የክፍለ ሀገር ልጅ ያልከው? በቃ ናቹራል ሴቶች ስለሆነ
ናቹራል ሴቶች የአዲስ አበባ ሴቶች ናቹራል ሴቶች አይደሉ? አይ እንደዛ ያልኩ አይደለም። ሌላ ከናቹራል ውጪ የሆነ ሀሳብ ይላችሁ በቃ ማስመሰል የክፍለ ሀገር ልጅ መርጣ። ለምን የክፍለ ሀገር ልጅ? 100% የምነግርህ ሃይማኖታቸውም ክርስቲያን ሙስሊም ቢሆኑ ለቃላቸው ታማኝ ናቸው ሴቶች በሙሉ ማለት ነው። የአዲስ አበባ ሴቶች የክፍለ ሀገር ይሻለኛል። ለምን? ምክንያቱም የክፍለ ሀገር ልጅ በጣም ትናል፣ የከተማ ልጅ ግን ብዙ ወጪ ነው የምጠይቀበት። ባውን ኑሮ ብሉ የቀደመው ናት። ማንኛውም ወንድ አዲስ አበባ ላይ ያሉ ሴቶችን የሚፈልግበት መንገድ አለ። ለትዳርም ለሌላም ነገር የምትፈልገው ደግሞ አብዛኛው ከኔ ጀምሮ የክፍለ ሀገር ሴት እንዲማ ትስደቡብን የአዲስ አበባን እንደ ረፉ እንጂ ለትዳር የምትፈልገው የክፍለ ሀገር ልጅ ለትዳርም የክፍለ ሀገር ልጅ ነው። ለአዳር ለሌላ ነገር ደግሞ የአዲስ አበባ ሴት የአዲስ አበባ ልጅ። እሺ አመሰግናለሁ። ለሚባኝና ጥንቻ ነው ማዳመጫህን ወደ ማዳመጫህ ካዞረው ልክ ትገባ። እዩ ጭፋ ውርደት ሲያጋጥም አይቻለሁ። አንድ ሴት አለች ከሷ ጋር ትጫወታለህ። የሐዋሳ ልጅ ነች። የምትኖረው ጎፋ አካባቢ ነው እና እሷን በድብቅ እንደምታገኛት ቤቷም እንደምትሄድ ሆቴል ላይም እንደምትገናኙ ግንኙነትም እንደምታረጉ ከሷም ልጅ እንደወለድክ ከሚስት ውጪ አይቻለሁ። አሽዋክ ይቅርት በል ወደ ሚስት ሂድ። እሷን እንዴት እንደሚደረግ የሷ ነገር አይገባኝም። ለሚስት ወይ እውነቱን ንገራት። እንግዲህ ሌላ ውርደት ከመንግስት ጋር ግጭት ሲገጥም አይቻለሁ። አዳራሽ ላይም እንደዛው። ሌላ ደግሞ ያየሁት የአምላካችን ጀት ሲደናቀፍ አይቻለሁ። የእሱ ጀት ከብርሃንና ከተለየ ጉም ምናምን የተሰራ ነውና እንደ ጉም ነገር ሲያደናቅፍ አይቻለሁ። እስቲ ትርጉሙን ንገሩኝ። እኔ አልገባኝም። ይሄን መፍታት ከብዶኛል እውነት። እስቲ በኮሜንት ፍቱልኝ። አሽዋክ አምላካችንና ፈጣሪያችን ተባርካችሁ በእናንተ ላይ ትሁን፣ ባይኑርና በልባችሁ ድንገት አሜን። ጤኑ ግን ይሳቁ ማይመጣው የኢትዮጵያ ኮንትራክተሮች በጣም ነው የምትገርሙኝ። እግዚአብሔር አሁን ይሄን ለአይነ ስውራን ብላችሁ ነው የሰራችሁት። እሺ መጣ ከመግደል ላይ ተናነሰ የሚያክል ብሎኬት ፍለፊቱ አለ። እሱ ይገርማል እንዴ። እሺ እዚህ ጋር ደርሶ ይሄ ምን ማለት ነው? መጡ ጥያቄ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስኪ መንገዱን ጠቁሙ። እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበትን መንገድ እስኪ ጠቁሙ። ከምንም አታገናኙት፣ ግን መውጣት ፈልጌ ነው። እንዴት ነው ከሀገር የወጣችሁት? ማለት ዘር ያለ ኑሮ የኖራችሁት እንዴት ነው? ያው ቅድም ድርን እቁብ ምናምን እንትን ለማድረግ እንዳሰብነው አለ አይደለ? ሰብሰብ አድርገን እነዚህንም እንደዚህ ከሀገር መውጣት እንዴት እንደሚቻል ብታስተምሩን ደግሞ አሪፍ ነው። አሁን ከረንት ላይ የተሰማኝ ነገር ምንድነው ታውቃላችሁ? እንዴት ነው የወጣችሁት? እስቲ መንገዱን ንገሩ በማርያም። ቤተሰቦቼ የና አቤኒ ቻሌንጅ በጣም ተመችቶኛል። ባባ አንተ አልተመቸህም? አረ የሌለ ነው የተመቸኝ። ስለዚህ እንሂድ ወደዚህ። ምንድነው? ምንም ምንድነው የለም። በዚህ ቪዲዮ ምን ያህል ላይክ ባገኝ ከዚህ ቤት ትወጣልኛለህ? እኔ በጣም መሮኛል። ምን አንተ የምትቀርጠው? ከዚህ ቤት ትወጣልኛለህ? እኔ በጣም መሮኛል። ምን አንተ የምትቀርጠው? ባባ ለምን ትጠይቃለህ? እኔ ያለው አይደል እንዴ? እኔ ነው አናግረኝ። የምር ነው? እኔ ቀረጠው ብዬ ነው። ማርያም አዎ አንተ ምንድነው የምራን ነው ወይስ እየቀለደሽ? እየተናገርኩ እኮ ነው። በቃ ስንት ላይክ ባገኝ ከዚህ ቤት ትለቅልኛለህ? አንቺ ይኸውልሽ ያስገቡሻል። አሁን የሆነ ላይክ ብል ያስገባሉ። ከቤት ውጣ ነው አማረሽ ነው። በጣም እነሱ ብቻ ይርዱኝ እንጂ ኧረ እኔ በጣም መረኸኛል። አንተ ያስገባታሉ እኮ የምር ባባ። አንተ ሰውዬ ተናገርና ልነሳበት። አላየሁም። እሺ ይወጣሉ ግን እኔ ጠርቼ ካሉልሽ ይወጣሉ፣ ያስወጡኛል። እንዴ ተገኝቶ ነው አርጎት ነው ሰርጉን ተስካር አሉ። አርጎት ነው። እሺ ቶሎ በል 300,000 ላይክ ያስገቡሽ። እኔ አይ 300 ምን ያስገቡልኛል። በጣም አንቺ አማረሽ ነው ማለት ነው። እኔ ቤተሰቦቼ እንዳይደብርሽ ባሉ አታሳፍሩኝም። ይሄን ነቀርሳ ንቀሉልኝ።
ከቤት አድርግ ሀገር ነው የምናስወጣው። 300 ሺህ ላይ 2 ሚሊዮን ምናምን ላይ ነው ቢያንስ። ይሄ በካፕ ተደርጎ የሚሸጥ ኬክ ድሮ የሆነ ከባድ ነገር ምናምን ይመስለኝ ነበር። ለካ የኬክ ቡሌ ነው፣ የኬክ ትራፊ። አሪፍ ዳቦ ነው፣ አሪፍ ዳቦ ባይዘዌ በካፕ አንድ ነገር ላሳያችሁማ። ቼክ ሪፐብሊክ ውስጥ ነው ያለው። ይሄ ደግሞ የዓለማችን በጣም ቀጭኑ መንገድ የሚባለው ይሄ ነው፣ ወይም ጠባቡ መንገድ። ስለዚህ ከዛ የመጣ ሰው ካለ መተላለፍ ስለማትችሉ በመሃል አንድ ሰው ብቻ የሚያሳልፍ ስለሆነ በአንድ ጊዜ የትራፊክ መብራት አለው። እንደምታዩት አረንጓዴ ከሆነ መሄድ ትችላላችሁ፣ ቀይ ከሆነ ከዛ ሰው እየመጣ ነው ማለት ነው፣ መጠበቅ አለባችሁ ማለት ነው። በዓለማችን ጠባቡ መንገድ ላይ አሁን ላልፍ ነው። እንግዲህ አረንጓዴ ስለሆነ አሁን እኔን ያሳልፈኛል ማለት ነው። ሞላ አንድ ሰው ሲያልፍበት። ስለመሙላት ካወራን ደግሞ ስለ አቧራው ጨሰ ቲያትር አለማውራት አንችልም። ምክንያቱም ባለፉት ሾዎቻችን ዓለም ሲኒማ ግን የእናቶችና የሴቶች ነው እንደዚህ በዝቷል አይደል? የቤተሰብ የሆነ እንትን ያለ ነገር ቲክቶክ ላይ በጣም በዝቷል። ራይድ ማለት ራይድ አንተ የምትጠቀመው ማታ ማታ ነው ወይስ ዴይ ቱ ዴይ ላይ ሁሌ? ራይድ ነው ተጠቅሜ አላውቅም። ኧረ መኪና አለሽ ማለት ነው ወይስ እግረኛ ነች? መኪና አለ። አይ መኪና አለው። አይ ኧረ እውነት በታክሲ ነው የለኝም። እኛም እንደዛ። እኛ አሁን ይሄን ጥያቄ ጠይቅን ለምን እንደሆነ ልንገርህ፣ ግልጽነትን ለማየት ነው። ጎበዝ ግልጽ ነህ። ድብድብ ላይ እንዴት ነህ? ጎበዝ ነኝ። ድብድብ ላይ አይደለም? ትደባደብ። አፈርጠዋለሁ ነው ማለት ያለብህ። አፈርጠዋለሁ። እኛ አንተ ግን አልደባደበኝ አለ። በጣም እደባደባለሁ ብለህ ሳቅ። በጣም እደባደባለሁ። በጣም ነው የምደባደበው። ስለዚህ አንተ ይቅርታ ለምንድን ነው? ከባድ ነው የደረሰው ነው። ከባድ ነው የደረሰው። ቀልድ ጭራሽ ምን ቀልድ ላይ ደከም ያልኩ እንትን ነው የኔ እንትን ቀልድ አስቤ ከቀለድኩኝ አልቀልድም። ኦኬ ዝም ብለህ ናቹራሊ የሚመጣልህ ነገር ነው። አሁን እሺ ኬሚስትሪውን ግን እያያችሁ በጣም ደብሊው ማለት ልጅው ደብሊው way of having fun እንዴት ነው ማለት እንዴት ነው የምትዝናን ነው? እንግሊዝኛችንም ትንሽ ኧረ በአማርኛ ብትጠይቁኝ ደስ ይለኛል። እሺ አመሰግናለሁ። እሺ way of having fun እንዴት ነው? ኦኬ እግር ኳስ ያለው በስራ ነው። እኔ ግን ብዙ ጊዜ ደስታን መዝናን ነው። እኛ እኮ ጓደኛ እንጂ ባል አልፈለግንም የኔ አባት። ገንዘብ መያዝ አለብኝ። ተረዳሽ እንዴ? ሊያስወጡኝ 7 ደቂቃ ሆነ። ትንሽ ከበደን። ሊያስወጡት ነው ማለት ጥያቄ አለኝ። ኦኬ ጠይቅ። ጥያቄ አለኝ። የስ አሁን ልክ ካሸነፍኩኝ ማለት ነው። ግን ከቅድም ከጠየቃችን ጥያቄ ሳቀውን እንትን አለብኝ። ያፍሽር አንተ ከሰኝ ሰላም ነው አለ። እግዚአብሔር ይመስገን። ቃዳለ አዎ። ኦኬ ሰሞኑን ሞላይ ሱቅ ያለን ሰዎች ያለንበት ሁኔታ ነው አለ። ያው ተጥፋቷል ለጥፈናል። ቦንዳ ነው አይደል? አዎ ቦንዳ። ቆንጆ ቃላችሁ ቆንጆ ቃል ይዛላችሁ። የሴት ብቻ ነው? አዎ የሴት ነው። በወንድ አትይዙ? መድሎ
ምንድነው ያ ምሳ ነው? ክትፎ ነው የምትበሉት ጭራሽ? ዛሬ አጋጣሚ በዓልም አናድርሽ። የቀን ግምት ተገምቷል? የቀን ግምት ተገምቷል? አዎ ተገምቶላችኋል። እስቲ የግምቱን ወረቀት ቤት ኪራይ ውል አለ? አለ። ቤት ኪራይ ውል ስቴዲየም ያክል ቤት ነው ይዛችሁ ያላችሁት። ጠባብ ነው። ግምታችሁ ብቻ ክትፎ ትበላላችሁ። ባት ነው እናንተ ባት። አረ ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። በሌላ ቪዲዮ ተመልሰን እስከምንገናኝ ባይ